ዘግይታችሁ ለመጣችሁ አድማጮቻችን እንግዲህ የአዲስ አበባ ከተማ ከንቲባ ማን ናቸው የሚል ጥያቄ ነበረው። የመለሱልን አድማጮች ማለት እየተሳሳቱ ነው። ጥያቄውን ደግሞ ያነሳንበት ምክንያት ግለጪ። ጥያቄውን ያነሳንበት ምክንያት ምናልባት ባለፈው ሳምንት ልክ ዛሬ አርብ የደጃዝማች ገብረ ማርያም ሕይወት ታሪክ መጽሐፍ ምርቃት ምክንያት በማድረግ ደጃዝማች ገብረ ማርያም ማን ናቸው፣ በተለይም ደግሞ በስማቸው ትምህርት ቤት ተሰይሞላቸዋል ሊሴ ገብረ ማርያም ትምህርት ቤት በሚል እዛው ሊሴ ገብረ ማርያም ትምህርት ቤት ውስጥ መምህራን ሆኖ በተለያዩ ሙያዎች ከመምህራን ውጭ ያገለገሉ ተማሪዎች እስከ 49 ዓመት ድረስ ያገለገሉ ኢትዮጵያኖች፣ ፈረንሳውያኖች፣ ወጣቶች፣ አንጋፋዎች እነዛን ሁሉ ተዘዋውረን አነጋግረን ነበረ። የመለሱልን መልስ ገብረ ማርያም ማን ናቸው ብለን ስንል አብዛኞቹ ይህንን መሬት ለፈረንሳይ መንግስት ይሸጡ ናቸው፣ ይህንን መሬት ለፈረንሳይ በስጦታ የሰጡ ናቸው፣ የመጀመሪያው ተማሪ ናቸው፣ ጠቅላይ ሚኒስትር ናቸው፣ ተጽዕኖ ፈጣሪ ሴት ናቸው የሚሉ ሁሉ አጋጥሞናልና እንደዚህ አይነት ነበርና የደጃዝማች ገብረ ማርያም የሕይወት ታሪክ መጽሐፉን ከዛ በኋላ ምርቃቱ ላይ ተገኝተው ሁሉም ያው መሰሳታቸውን አይተዋል። እንዴት እስካሁን አላስተዋልንም ያሏሉ። ሁላችንም ነን አናስተውልም፣ አናይም፣ አንጠይቅም። መጠየቅስ ለምን ይጠቅማል የሚለውንም ነገር እንግዲህ ከዛ ጋር አያይዘን እናቀርባልና በጣም በርካታ አድማጮች እንዴት እዛው እየተማሩ እኛስ ስለማንማር ነው እዛው እየሰሩ እንዴት አያውቁም ያሉ ነበሩ። አዲስ አበባ ጓደኞቻችን ማለት ነው። እስቲ እናንተስ እንደው አዲስ አበባ ነዋሪ ናችሁ፣ የአዲስ አበባ ከንቲባ ማን ናቸው ብለን ስንጠይቅ አብዛኞቹ አልመለሱልንም ነበርና ይሄንን ነገር እስቲ ወደ ህዝቡ ይዘን እንውጣና መቅረጸ ድምጻችን ይዘን አዲስ አበባ ከተማ ውስጥ እንዘዋወርና እንጠይቃቸው እና እስቲ ምላሹን ምን ብለው እንደሚነግሩን እኔ ብለን ጠይቀን ነበርና ይህንን እንግዲህ ከንቲባው በሚል አርዕስት ያዘጋጀነው ቃለ መጠይቅ አለ። ልክ ነው። ከንቲባው በለው ራሱ ያዘጋጀቱ በሚል ያዘጋጀነው አለ። ይህንንም ጥያቄ ለአድማጮቻችን በ8111ም በስልክ መልእክታችንም መልሱን ንገሩን ያልናቸው ነበሩ። ከሰጡ መሀል የተሳሳቱን ነው መናገረው። ግርማ ከአየር ጤና፣ ደመቀ መኮንን የሚል ምላሽ ምክትል ጠቅላይ ሚኒስትሩን የሚል ምላሽ ሰጥቶናል። ሀናን ከመሳለሚያ ደመቀ ኩማ የሚል አስተያየት ሰጥታናለች። በ8111 ላይ ደግሞ እንደዚሁ አዛዲና ንዋር ከአየር ጤና አቶ ኩማ ደመቅሳ የሚል አስተያየት ኩማ ደመቅሳ የሚል ኦልሞስት በ8111 በጣም ብዙ ከሺህ በላይ እንደዚህ ነገር ሳይደርሰን አልቀረም። ኩማ ደመቅሳ የሚል አርከበቁባይ የሚልም ደርሶናል። እስቲ አዲስ አበባ ነዋሪዎች ደግሞ ምን አሉ? እሱን እንስማ። ከንቲባው የሚለውን ፕሮግራማችንን ስሙት። ጤና ይስጥልኝ። እግዚአብሔር ይመስገን። ያገኘው እንግዲህ በንግድ ስራ ላይ ተሰማርተህ ነው። አዲስ አበባ ስትኖር ስንት ጊዜ ሆነ? አዲስ አበባ ስኖር 40 ዓመቴ ነው። የአዲስ አበባ ከንቲባ ማን ናቸው? የአዲስ አበባ ከንቲባ በአሁኑ ሰዓት የአዲስ አበባ ከንቲባ የአዲስ አበባ ኩማ ያለፈው ነበር። የአሁኑ ይቅርታ። ጤና ይስጥልኝ። አብሮ ይስጥልን። ያገኘሁሽ እንግዲህ በአንድ ማህበር ውስጥ በስራ ላይ ያገኘሁሽ የኪነ ጥበብ ባለሙያ ነሽ። እውነት ነው። አዲስ አበባ ነው ተወልደሽ ያደግሽው? ተወልጄ ያደግኩት ግማሹን ድሬዳዋ ግማሹን ሐዋሳ። ምን ያህል ዓመት ሆነሽ እዚህ? ወደ 10 ይሆነኛል መሰለኝ። የአዲስ አበባ ከንቲባ ማን ናቸው? አርከበ። በጋዜጠኞች ላይም ትሰሪ ነበረ? ሆስት በማድረግ ነበር ግን። እና የአዲስ አበባ ከንቲባ አርከበ ናቸው ነው ያልሽኝ? በፊት የነበሩትን ነው። የአሁኑን ግን አላውቃቸውም፣ ይቅርታ። አዲስ አበባ ነው ተወልደሽ ያደግሽው? አዲስ አበባ ነው የምትኖሪው? አዲስ አበባ ነው የምኖረው። አሁን እንግዲህ ያገኘሁሽ በጸሐፊነት ስራ ላይ ሆነሽ ነው በአንድ መስሪያ ቤት ውስጥ። የአዲስ አበባ ከንቲባ ማን ናቸው? ኩማ መሰሉኝ፣ እርግጠኛ አይደለሁኝም። ኩማ ደመቅሳ። ጤና ይስጥልኝ። አብሮ ይስጥልኝ። አዲስ አበባ ነው የምትኖረው? ተወልደ ያደግከው እዚህ ነው? በምን ሙያ ላይ የተሰማራኸው? ንግድ። የአዲስ አበባ ከንቲባ ማን ናቸው? አላውቅም። ጤና ይስጥልኝ። አዲስ አበባ ከተማ ነው የምትኖሪው? ስንት ዓመት ሆነሽ አዲስ አበባ ከተማ? አዲስ አበባ ከመጣሁ 5። ኢንተርኔት ካፌ ውስጥ ስትሰሪ ነው ያገኘሁሽ። የአዲስ አበባ ከንቲባ ማን ናቸው? ኩማ ደመቅሳ። አባዱላ። የኢትዮጵያ ፕሬዝዳንትስ ማን ናቸው?
የኢትዮጵያ ፕሬዝዳንት ቀይ ወፍራም ሰውዬ ማን ናቸው? ስማቸው አላቃቸውም ስማቸውን። ጤና ይስጥልኝ። የአዲስ አበባ ነዋሪ ነህ? ወልድ ያደግከው እዚህ ነው? በምን ሙያ ላይ ተሰማራው? ንግድ ላይ ቢዝነስ ነው። የአዲስ አበባ ከንቲባ ማን ናቸው? ኩማ ደመቅሳ ናቸው መሰለኝ እንጂ። እሺ አመሰግናለሁ። ጤና ይስጥልኝ። አብሮ ይስጥልን። የምትሰራው በቱሪዝም ሴክተር ላይ ነው? በቱሪዝም ሴክተር ላይ ነው። በቱሪዝም ሴክተር ላይ ነው። ብዙ ቱሪስቶችን ታስጎበኛለህ? እናስጎበኛለን። አዲስ አበባን ታስጎበኛላችሁ? እናስጎበኛለን። የአዲስ አበባ ከንቲባ ማን ናቸው? ብርሃኑ ደሬሳ። ጤና ይስጥልኝ። ጤና ይስጥልኝ። አሁን ያገኘሁሽ እንግዲህ በአንድ የኪነ ጥበብ ማህበር ውስጥ በጸሐፊነት ሙያ ላይ ነው። እሺ። አዎ። አዲስ አበባ ነው የኖርሽው? አዎ። ተወልደሽም ያደግሽው? ተወልጄ አይደለም ግን አድጌያለሁ። ምን ያህል አመት ኖርሽ አዲስ አበባ? ምን ያህል? 35 አመት አካባቢ። የአዲስ አበባ ከንቲባ ማን ናቸው? አላቃቸውም። ሞክሪ እስቲ። ማለት አልመጡልኝም። እንደው ሙከራ ማታረጊ? አንድ ስም ማጣሪ? አዎ። አሁን ጧት ላይ በጣም መጥፎ የሆነች አጋጣሚ አጋጥማኝ ነበርና እዚህ ቢሮ አካባቢ አሁን ህሊናዬ ምንም ነገር ማስታወስ አይችልም። እሺ ቆንጆ፣ አመሰግናለሁ። ጤና ይስጥልኝ። አብሮ ይስጥልን። አዲስ አበባ ነው የምትኖረው? አዎ። ስንት አመት ሆነ አዲስ አበባ ስትኖር? 15 አመት። በምን ሙያ ላይ ነው የምትሰራው? በአይቲ ዙሪያ። በአይቲ ዙሪያ። የአዲስ አበባ ከንቲባ ማን ናቸው? አላቃቸው። ሞክር እስቲ። ያው ከዚህ በፊት ነበሩ። ማን ናቸው? አቶ ደሪባ ኩማ። አቶ ደሪባ ኩማ ከዚህ በፊት ነበሩ። አሁንስ ማን ናቸው? አሁን ትዝ አይለኝም። እሺ አመሰግናለሁ። እሺ። ጤና ይስጥልኝ። ጤና ይስጥልኝ። አዲስ አበባ ነው የምትኖሪው? አዎ። ስንት አመት ሆነሽ አዲስ አበባ ስትኖሪ? 25 አመቴ። 25 አመትሽ። በሆቴል መስተንግዶ ላይ ነው የምትሰሪው? አሁን በስተንግዶ ተቀይሬያለሁ። በፊት ተላላኪ ነበርኩኝ። እሺ። የአዲስ አበባ ከንቲባ ማን ናቸው? ማን ናቸው? እሱንማ አትይው እራስሽ። ስኳር ሳለብኝ ትንሽ ደብላላቅ አደርገዋለሁ እንጂ ታስታውሻቸዋለሽ? አዎ አስታውሳቸዋለሁ። ስማቸውን ብጠራልሽ አባታቸውን ስም ትጨርሻለሽ? እስቲ ሞክር። ድሪባ። አላስታውስም። ጤና ይስጥልኝ። ጤና ይስጥልኝ። የአዲስ አበባ ከተማ ነዋሪ ነሽ? አዎ። ተወልደሽ ያደግሽው እዚህ ነው ወይስ? አዎ አዲስ አበባ ነው። አሁን ስንት አመት ይሆንሻል? 28። የአዲስ አበባ ከንቲባ ማን ናቸው? ድሪባ ኩማ። የተወደዳችሁ እንዴት ናችሁ? የዚህ ሳምንት የኛ ሰዓት እንግዳችን ከስኬት ጋር በጊዜ የተዛመደች ወጣት ናት። በስራዋ ደግሞ ስንት አይነት ሰው ይገጥማታል መሰላችሁ? የሚገርመው ደግሞ ሁሉንም ማሳምና ሐሳባቸውን ማስቀየር አለባት። እሷ ግን ሚስጥሩ ስለገባኝ ስራዬ በጣም ቀላል ነው ብላለች። እሁድ 7 ሰዓት ተኩል ላይ ከሜላት ጋር እንመጣለን። 8510 ላይ ሬዲዮ ብላችሁ የጽሑፍ መልእክት በመላክ ሐሳባችሁን አካፍሉ። የደራው ጨዋታ የደራው ጨዋታ በነገራችን ላይ በሚል ርዕስ እንዲህ ወጣ ወጣ እያልን ደግሞ ለሚቀጥሉትም ጊዜያት በአንዳንድ ሀሳቦች ላይ የምንሰራቸው በቋሚነት በመደበኛነት ፕሮግራሞች ይኖሩናል። ባለፈው ከገብረ ማርያም ሊሴ ገብረ ማርያም ማን ናቸው በሚል ነበር የጀመርነው። ሁላችሁም ስትስቁ የሊሴ ተማሪዎችና መምህራን እንዴት አያውቁም ብላችሁ አስተያየት ስትልኩልን እስቲ እናንተን የምንጠይቃችሁ ብለን ነው አዲስ አበቤዎች ወረድ ነው እና በአንድ በኩል ይሄ ምን ይገልጽልናል? ምንን ያሳየናል? ለምሳሌ ያህል ባለፈው ጊዜ አንስተናል። በእውነት በሌሎች ከተሞች ያሉ የከንቲቦች ልምድ አለ። እንደ ወደታች ወርደው መንገዱንም ጎዳናውንም ከህዝቡም ጋር የመቀላቀል የመተዋወቅ፣ የመገናኘት፣ አካባቢውን የመቃኘት እንዲህ አይነት አስተውሎቶች አሉ በሌላው
በሌላው ዓለም ላይ የሚደረጉ እዚህም በሀገራችን ውስጥ ለምሳሌ አዳማ ብትሄጂ እኔ ያው እንደ ሁሌ እሱን ሁሌ ለምን ታነሳል በጣም ነው ደስ የሚለኝ። አሁን እስቲ ማንም ይነግርሻል ባህር ዳር አካባቢ እንደዚህ ብዙ ጊዜ በተረጋጋሚ እናነሳለን። መቼስ አዲስ አበባን እንደወረድንባት ነው ሁልጊዜም ያለ ነው። ነገም እንደዛው አንድ ትንሽ ነገር ቀንጨብ በምናድርገው ነገር አለ። ኧረ ምን ይሻላል በሚል የምናቀርበው አንድ ፕሮግራም አለ ካፕቴን መኮንን በሪ በተጨማሪ ማለት ነው። ይሄ በእውነት መራረቃችንን ነው በጣም የሚያሳየው። ምን ታዘብሽ አንቺ? በጣም የገረመኝ ምክንያቱም በእርግጥ አናስተውልም ብዙ ነገር ሁላችንም አካባቢያችን ያሉን አናስተውልም። አለማስተዋል ከግዴለሽነት የመነጨ ነው። ምን ይጠቅመኛል ከማለት ነው። ምን ይፈይድልኛል ከማለት ነው። በቃ ካለመቅረብ ነው ያ ነገር እና ተጠያቂነትም መጀመሪያ ከማወቅ ይጀምራል። ያንን ሰው ማወቅ ምንድን ነው የሰራው ከዚህ በፊት አሁን ምን ይሰራልኛል ይሄ ሰው መጣ እና ይሄን ነገር ይቀይርልኛል ወይ ችግርም ሲፈጠር ይሄን የፈጠረው አካል ማን ነው የምንጠይቀው የምንኖርበትን ያንን ቦታ እንደዚህ አይነት ነገር ነው የማያጣው ግዴለሽነት ነው የሚታየኝ። ችግሮቹን ካየናቸው እነዚህ ችግሮችም የሚመለከታቸው ማን ነው ማንን ነውስ መጠየቅ ያለ ያንን የምንጠይቀው ሰውስ እንደሆነ እናውቀዋለን ወይ ከእንዶ ከስም የምናውቃቸዋለን ወይ ከእንዲህ አይነት ነገር የሚጀምር ይመስለኛል። እና የምንማረርባቸው ጉዳዮች አገልግሎት የተሻሻለ እንዲሆን የምንፈልግባቸው ጉዳዮች እኛም በቀጥታ የሚመለከቱ ጉዳዮችን የጉዳያችንን የያዘልን አካል የዛም ተጠሪ ማን ናቸው? ይህን ነገር አለማወቅ ማለት በዛ በጉዳዩ ላይ ዝም ብሎ መማረር አንዳንዴ እናያለና ብናቅ ጥሩ ነው ማለት አወቅንም አላወቅንም ለውጥ ላይ መጣ ይችላል ብለን እናስብ እንችላለን። ግን ካወቅን ደግሞ ያ ሰው ማን ነው? ምንድነው የሰራው? ከዛ ሰው የምንጠብቀው ነገር ምንድነው? ፕሮፋይሉ ምን ይመስላል? ከዛቸውስ ምንድነው የምንጠብቀው? ያ ነገርስ ባይሆን ወዴት እንሄዳለን? ምክንያቱም ባለቤት ነን፣ የጉዳዩ ባለቤት ነን።